የምዕራፏ የመጀመሪያዋ ክፍል ነው። ሙስሊሞች በአላህ መንገድ ሲታገሉ የሚያገኙትን ምርኮ በምን መልኩ መካፈልና ለምን አገልግሎት መዋል እንዳለባቸው የሚነግሩ አንቀጾች ተሰጥተውበታል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? ከኔ ጋር አልሐምዱሊላህ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ የአንፋል ምዕራፍ ክላል የምዕራፏ የመጀመሪያ ክፍል ነው። ሙስሊሞች በአላህ መንገድ ሲታገሉ የሚያገኙትን ምርኮ በምን መልኩ መካፈልና ለምን አገልግሎት መዋል እንዳለባቸው የሚነግሩ አንቀጾች ሰፍረውበታል። አላህ በፈጠረው አንቀጽ የምርኮ ጉዳይ ለአላህና ለመልእክተኛው መተው እንዳለበት፣ ሙስሊሞች አላህን እንዲገዙና እንዲፈሩ መልእክተኛውንም እንዲታዘዙ መክረዋል። ከዚያም እነሱ ምርኮ ፍለጋ ሲወጡ የበድር ዕለት አላህ ያጎናጸፋቸውን ድልና ስኬት እስከ አፍንጫቸው የጠጠና በቁጥርም ከእነሱ እጅግ የሚልቅን የጠላት ኃይል ድል እንዲነሳ ማድረጉን፣ በውጊያው ሰዓት የመላእክት ረዳት እንዲያወረደላቸው ጽናትንና መረጋጋትን እንደለገሳቸው ያስተውለናል። አማኞች በየትኛውም ውጊያ ጽኑዎች እንዲሆኑ ታዘዋል። ከመናፍቃን ጋር እንዳይመሳሰሉ ማስጠንቀቂያ ተሰጥቷል። ለነብዩ ሕይወት አጋዥ ጥሪ ምላሻቸው ፈጣሪና እውነታዊ እንደሆነ ተመስክሯል። ቁጥራቸው አናሳና ደካማ በነበሩት ጊዜ እገዛውን እንደለገሰላቸው ተወስቷል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ስለ ምርኮ ይቋል። ምርኮ የአላህና የመልእክተኛው ሀብት ነው። በመሆኑም አላህን ፍሩ፣ በመካከላችሁም የሚኖሩ ግንኙነቶችን አስተካክሉ፣ አማኞች እንዲሆናችሁም አላህና መልእክተኛውን ታዘዙ። የበድር ተሳታፊዎች ለኢስላም ሲሉ ሁሉን ነገር ትተው የተሰደዱ ሙሃጅሮችና ያላቸውን ሁሉ ለስደተኛ ወንድሞቻቸው ያካፈሉ አንሷሮች በምርኮ ጉዳይ ተወዛገቡ መባሉ ግርምት የሚያጭር ይመስለናል። እንዴት ልንል የግድ ይለናል። ያወዛገባቸው የገንዘቡ ጉጉት እንዳልሆነ ማንም ሊስማማበት በሚገባ ነጥብ ነው። ምክንያቱም ሙሃጅሮች ለአላህ ሲሉ ቤት ንብረታቸውን ትተው ተሰደዋልና፣ አንሷሮቹም ለሙሃጅር ወንድሞቻቸው ያላቸውን ሁሉ ማከፋፈላቸውን አንዘነጋም። ቁስ ለነሱ ምንም እንዳልሆነ ያስመዘገቧቸውን በርካታ ዲሃን አቋሞች ያሳያሉ። ይህ የሆነ የውዝግባቸውን መነሻ ለማወቅ ዘመኑንና ከዚህ ጋር በተያያዘ የሚረዱ ዘገባዎችን በጥንቃቄ ለመመርመር እንገደዳለን። ከዘገባዎቹ መረዳት እንደሚቻለው በወቅቱ ምርኮ ተዋጊው በጦርነት ላይ መልካም አስተዋጽኦ ማበርከቱን የሚያስመለክትበት ነበር። ሁሉም የበድር ተሳታፊዎች ይህን ምስክርነት ከአላህና ከመልእክተኛው ማግኘት ይሻሉ። ለምርኮ የመጓጓታቸውና የመወዛገባቸው ሚስጥር ይህ ነው። እውነተኛ አማኞች ከዚህ አላህ ሲወሳ ልቦቻቸው በፍርሃት የሚረዱት አንቀጾች በሚነበቡ ጊዜ እምነትን የሚጨምርላቸው በጌታቸው ብቻም የሚመኩ ናቸው። እነዚህ ሶላትን ስርዓቱን ጠብቀው በትክክል የሚሰግዱት ከለገሳቸውና ሲሳይም የሚመጸውቱ ናቸው። እነሱም በእርግጥም አማኞች ናቸው። ጌታቸው ዘንድ የክብር ደረጃዎች ግን ውዝግባቸው ስርዓትን የጠበቀ ባለመሆኑ አላህ ምርኮውን ነጥቆ የእርሱንና የመልእክተኛውን ሀብት አደረገ። ከዚያ በኋላ ፍትሃዊ የሆነ የክፍፍል ስርዓት ተደረገ። ዑባደት ኢብኑ ሳሚት ረዲየላሁ ዐንሁ እንዲህ በማለታቸው ተዘግቧል። ይህች አንቀጽ የወረደችው እኛን የበድር ተሳታፊዎችና በተመለከተ ነው። በምርኮ ጉዳይ ተወዛግበን ስርዓት አልበኝነትን ተስተዋለብን። እናም አላህ ከእጃችን ነጥቆ ለመልእክተኛው ሰጠ። አላህን እንዲፈሩ በመካከላቸው የሚኖሩ ግንኙነቶች ስርዓት እንዲያስይዙና ለመልእክተኛው ታዛዥ እንዲሆኑ ጥሪ ተላለፈላቸው። አላህ በቃልም በተግባርም ባህሪያቸውን አወቀ፣ ስርዓት እንዲማሩ አደረጋቸው።
የእውነተኛ እምነት መሰረቶች ሁሉም ለእምነት ህልውና አስፈላጊ ነው። በዝርዝር እንመልከታቸው። አማኞች አላህ ሲወሳ ልባቸው ይረዳል፣ ልዕልና ይጫናቸዋል፣ ታላቅነቱ ቀልባቸውን ይገዛዋል። እናም ትዕዛዙን ችላ ማለትን፣ ዕቀባውን መጣስን አይዳፈሩም። እነርሱን ለማስደሰት ይሰራሉ፣ ከቁጣው ለመዳን ይለፋሉ። አንቀጹ ሲወሳ እምነታቸው ይጨምራል። እያንዳንዱ የቁርአን አንቀጽ ውስጣቸውን ዘልቆ ይገባል፣ እምነታቸውን ያደረጃል፣ የበለጠ መረጋጋትና ስክነት ያላብሳቸዋል። ሰዎች ቁርአንን እንዲይረዱ ለዛውን እንዲያጣጥሙ የሚያደርጋቸው ክህደት ብቻ ነው። ግን ግርዶ ሲነሳ ቀልባቸው ቁርአንን ማጣጣም ይጀምራል። መልእክቱ አጥንታቸው ድረስ ይሰማቸዋል። ከቁርአን ጋር ይኖራሉ፣ ከእርሱ ጋር ውለው ያድራሉ። በጌታቸው ብቻ ይመካሉ። አዎ በእርሱ ብቻ። ኢማሙ ኢብኑ ከሲር እንዳሉት ከእርሱ ውጭ ማንንም ተስፋ አያደርጉም። በምግባራቸው እርሱን እንጂ ሌላን አያስቡም። የሚጠጉት ወደ እርሱ ብቻ ነው። ጉዳያቸው እንዲፈጸም የሚለምኑትም እርሱን ብቻ ነው። ከእርሱ ውጭ በማንም ላይ አይተማመኑም። እርሱ ያለው እንደሆነ ያላለው እንደማይሆን ጠንቅቀው ያውቃሉ። በግዛቱ ያሻውን ማድረግ የሚችል ተጋሪም ሆነ ውሳኔው ተፈጻሚ እንዲሆን የሚያግድ አካል እንደሌለ ይረዳሉ። እርሱ ቅጣቱ ፈጣን ነው። ለዚህም ነው ሰዒድ ኢብኑ ጁበይር በአላህ መመካት የእምነት ውል መቋጠሪያ ነው ያሉት። በአላህ መመካት ሰበቦችን አለማድረስ ሳይሆን የሚፈልጉትን ለማግኘት የአቅምን ያህል ከሰሩ በኋላ ውጤቱን ለአላህ መተው ማለት ነው። ከላይ ውስጣዊ ስሜቱ ነበሩ መስፈርትነት የተቀበሉ፣ አሁን ደግሞ የኢማን ነጸብራቅ የሆኑ ተግባራት ተቃኝተዋል። ኢስላም እምነት ብቻ ሳይሆን ተግባርም ጭምር ነውና ሶላትን ደንቡን ጠብቆ ይሰግዳሉ። አላህ ከሰጣቸው ሲሳይ ይለገሳሉ። በመሰረቱ ገንዘብ የሰዎች ሀብት አይደለም። በኢስላም አተያይ ከአላህ ነው በአደራ መልክ የተቀበሉት። እርሱ ባዘዛቸው ተግባር ሊያውሉት። አማኞች ይህንን በጥልቅ ይረዳሉ፣ እናም ለድሆች ይመጸውታሉ። ምህረትንም ይመጸውታሉ። አማኞች በእርሱ ጉዳይ በመወዛገባቸው የእርሱን ፍላጎት የተቃረነ ድንጋጌ መውረዱ ጌታህ ከአማኞች ከፊሉ ሳይፈልጉ ከቤትህ በእውነት ለውጊያ እንዲወጡ ከማድረጉ ጋር ይመሳሰላሉ። እውነታው የውጊያ ጉዳይ ግልጽ ከተደረገላቸው በኋላ እያዩ ወደ ሞት እንደሚነዱ ሁሉ ይከራከሩሃል። ከሁለቱ ቡድኖች አንዷ የእናንተ እንደምትሆን አላህ ቃል በገባላችሁ ጊዜ የሆነውን አስታውስ። ያልታጠቀችው ቡድን የእናንተ እንድትሆን ተመኛችሁ፣ ግን አላህ በቃሉ እውነትን ሊያጸድቅና ሊያረጋግጥ ከሃዲያንንም ሙሉ በሙሉ ሊያጠፋ ወሰነ። ኢማን ቀልድ አይደለም። እንዲህ አይነቱን ንጹህ ስሜት እና አመለካከት፣ እንዲህ አይነቱን በተግባር የደመቀ የጠራ ህይወት ይጠይቃል። እውነተኛ አማኞች እንዲህ ናቸው። እጅግ አስደናቂ አመለካከት አላቸው። እጅግ አስደናቂ ህይወት ይኖራሉ። የሚያጓጓ ልዩ ዓለም። አዎ ከበድር ውጊያ በፊት ውጊያ የጠሉ አማኞች ነበሩ። ሐፊዝ አቡበክር ኢብኑ መርደዊያህ አቡ አዩብ አልአንሷሪ ዋቢ በማድረግ ተከታዩን ዘግበዋል። እኛ መዲና ውስጥ እያለን ለበድር ውጊያ ሳንወጣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአቡ ሱፊያን የንግድ ቅፍለት እየመጣ እንደሆነ ተነግሮኛል። ምናልባትም አላህ ለኛ ምርኮ ያደርጋት እንደሆን ብንወጣ ምን ይመስላችኋል ሲሉ ጠየቁን። እንውጣ አልናቸው። ወጣን።
1 ወይም 2 ቀን ከተጓዝን በኋላ ሰዎቹ ለምርኮ መውጣታቸውን ደርሰውበታል። ውጊያ ቢኖር ምን ይመስላችኋል አሉን። የወጣነው የንግድ ቅፍለቱን በመሻት ነው፣ ውጊያ እንዲኖር አንሻም አልናቸው። በድጋሚ ጠየቁን፣ ይህንኑ መለስንላቸው። ሚቅዳድ ኢብኑ አምርም የአላህ መልእክተኛ ሆይ የሙሳ ህዝቦች ለሙሳ አንተና ጌታህ ተዋጉ፣ እኛ እዚሁ ተቀምጠን እንጠባበቃችኋለን ያሉትን እርሶም እንደግመውም